ማርታ ያልጠበቀችው ነገር ገጠማት። ደረጀ በደረሰበት ጉዳይ እንግዲህ እኔ አይኔ እያየ በሙሉ አይኔ አንቺን አይቼ ሁሉንም እስከ ዛሬ እየደበኳቸውን እውነታ መናገር አልችልም በድፍረት በማለት እንግዲህ እንዲሁም ደግሞ አበጌን ከናታን መኝታ ክፍል ወስዶ በማገት እናትና ልጅ እንዳይገናኙ አድርጎም ነበረ። ታዲያ ወይዘሮ ማርታ በዚህ ቅጽበት እንግዲህ ወደ ቤቷ ከመጣችም በኋላ ቤቴና ልጆቹ ሰላም አይደሉም እንዴ? ምንድን ነው ነገሩ ደረጀ? በማለት አፋጣ ጠይቀውም ነበረ። ደረጀ ግን ምንም አይነት ችግር የለም ልጆቹን ወደ መኝታ ክፍላቸው ሄዱ ብያቸው ነው በማለት እንግዲህ ቀለል አድርጎ ጉዳዩን ነግሯታል። ማርታ አሁንም ቢሆን በጥርጣሬ ልቧ ተሞልቷል። ቤቱ እንደ ሁልጊዜው ያ ሲንጫጫና ሲቧርቁበት የነበረው ቤት ዛሬ ያለ ወትሮ ሴት እረጭ ብሏል። ይህንን ተመልክታ እንግዲህ ወዲያውኑ ሩጣ ወደ ደረጀ ክፍል ነበር ሄደችው። በመጀመሪያ ደረጃም እንግዲህ ዳጣ ምን ተፈጥሮ ነው በማለት ብትጠይቃትም ዳጣ ምንም አይነት መልስ አልመለሰችም ነበረ። እሷም ቢሆን እንግዲህ ከወትሮ በተለየ ፈዛና ፈዘዝ ብላ እንዲሁም ደግሞ ተክዛ ነበር ያገኘቻት። ታዲያ ማርታ ይህንን ነገር ስትሰማ እንዴት ሊሆን ይችላል? ቢያንስ እንኳን የኔ ልጆች ሁሌ መጨቃጨቅና መደባደብ ነበር ጉዳያቸው። ባይሆን ዛሬ ደግሞ ዳጣ ምን ሆና ነው እሷ እያለ ወትሯ እንደዚህ ዝም ብላ አይቻት አላውቅም በማለት የበረረች እንግዲህ ወደ መኝታ ክፍሏ ነበር ያመራችው። አበጌም እዛ መኝታ ክፍል እንግዲህ ከተቆለፈበት በኋላ ለምን የሆነ አባቴ እንደዚህ የቆለፈብኝ እኔ ምን አይነት ስህተት ሰርቼ ነው በማለት እንግዲህ ክርክር ውስጥ ከራሷ ጋር ገብታለች። ናታንም ቢሆን እንግዲህ አንቺን ሙቼ ነው በቁሜ የማገባሽ፣ ምን አይነት ደፋር ነሽ? የሆነ ነገር ስለያሽና እንግዲህ የሴት ቅርጽ ስላለሽ እንዲሁም ደግሞ አቋም ስላለሽ ሴት ነሽ አገባሻለሁ ማለት አይደለም። አንቺ ከዚህ ምድር ላይ ሴት ብጠፋ እኮ ላገባሽ አልችልም የሚል በጣም በንቀት የተሞላ ንግግር አሳይቷትም ነበር። ታዲያ አበጌ ይህንን የንቀት ንግግር መቋቋም አልቻለችም እና እኔ አበጌ አይደለሁም ይህንን ነገር ማይቼ እናገራለሁ በማለት እንግዲህ የተዘጋውን በር ከፍታ ልትወጣ ስትናታን እንግዲህ ውርውር ያደርጋትና ወደ አልገው ቁጭ ብላ እንድትቀመጥ ያደርጋታል። እናም በዚህ ቅስፈት እንግዲህ ደረጃ ይመጣና ገመድ ይዞ ሞለጭ አድርጎ ከደበደባት በኋላ እጅና እግሯን አስሮ ከዛ መኝታ ክፍል ለብቻዋ እንድታድር ነበር ያደረጋት። በዚህም እንግዲህ የሚገባትን ትልቅ ቅጣት እቀጣታለሁ፣ እስከ ዛሬው ቀለል ያለ ቅጣት ልቀጣት አልችልም በማለት ወደ ውጭ ሀገርም ቢሆን አሳፍራታለሁ የሚል እንግዲህ ጓዟንና ፓስፖርቷንም ሰብስቦ ደረጀ እንግዲህ ወደ መኝታ ክፍሉ ከዘጋባት ሂዶም ነበር። መኝታ ክፍል ላይ እንግዲህ አበጌ እንደሄደች ዛሬ በራብ ልሞት ነው አይደለም፣ ይህን ያክል ጥፋት ምን ቢሆን ያጠፋሁት እኔ እውነታ ይዤ ግን የማላሸንፍበት ትልቁ ችግሬ ምንድን ነው? ዳጣን የሰላም ልጅ ስለሆነች ነው በዚህ ምክንያት ነው ወይስ ደግሞ ዳጣ የአባቴ ልጅ ናት? ለምንድን ነው የወንድሜ እንዲሁም ደግሞ የጓደኛ ልጅ ናት ብሎ ያመጣት በሚለው እንግዲህ አሁንም ቢሆን ክርክር ውስጥ ገብታለች። ይህ ነው ቅጣቴ፣ ይህ ነው የሚገባኝ፣ እኔ እውነታውን ተናግሬ ትክክለኛ መንገድ ላምጣ እናስተካክል በማለት ጭራሽ ዱላና ዛቻ እንዲሁም ደግሞ በራብ መቀጣት የማይል እኔ አይገባኝም። አባቴ እንደዚህ አይነት አረመኔ ሰው እንደሆነ አላውቅም ነበር እስከ ዛሬ። በቃ ታያለ ወደፊት፣ ካሁን በኋላ እኔ ራሱ ጨካኝ ነው እንጂ ሆነው እስከ ዛሬ እንኳን ዝም ብዬ እንዳሳለፍኳቸው ነገሮችን የማሳለፍልን እንዳይመስልህ፣ ብቻ እናቴ ትምጣ እንጂ አሁን ሁሉንም እናገራለሁ እያለች እንግዲህ ከአባቷ ፊት ለፊት በድፍረት እንግዲህ እሷ መናገር ጀመረች። አታደርገውም፣ እኔ ህይወቴ በሙሉ መስቀልቅል ያለ ነው። ከዚህ በኋላ ግን ከደበደብኩሽ በላይ እንድትጸጸሽ ነው የማደርግሽ የሚል ትልቅ ዛቻና በደልም እንግዲህ ከተናገራት በኋላ በሩን ቆልፎባት ነበር የወጣው። ታዲያ ናታንም እንግዲህ በዚህ ጉዳይ ተጨንቋል። ዳጣም ቢሆን ምንድን ነው የተፈጠረው? በእኔና በአንተ ምክንያት ነው ወይስ ደግሞ በዛ ደብዳቤ ምክንያት ነው ወይስ እኔን የተመለከተ ነገር ነው? እባክህ የሆነ ፍንጭ ስጠኝ። አባቴና ይህ ቤተሰብ እንደዚህ ተጨንቆ ሳይሆን በጣም ልብ የተጨነቀች ምንድን ነው አላማህ በማለት እንግዲህ ናታን ነግረውም ነበረ። ናታን ምንም ችግር የለውም አታስቢ በሚል ሰበብ እንግዲህ ተናግሮም ወደዛ ክፍል ወጥቶ ነበር የሄደው። ታዲያ ከወጣም በኋላ እንግዲህ ብዙ ነገሮችን እያሰበ ነበር የጠበቃት። ዛሬ ናታን ካበጌ ክፍል፣ እሷ ደግሞ ከናታን ክፍል። ማርታ በምንም አይነት ሁኔታ እንግዲህ ልጆች ከመኝታ ክፍል ናቸው ብላ እንድታስብ ባልጠረጠረችው መልኩ ነው እንግዲህ አባት ልጆቹን እየቀጣ ያለው። ለምሳሌ አሁን እንግዲህ ከአበጌ ክፍል ብትሄድ ናታንና ዳጣን የምታገኘው። በሌላ በኩል እንግዲህ ውሃም ቢሆን እንደተለመደው ዞር በይልኝ ከፊቴ፣ ሁላቸውም ወደ መኝታ ክፍላቸው ግቡ በማለት እንግዲህ ዝቶባቸው ስለነበረ
ሁላቸውም እንግዲህ ተበርግገውና ተፈራጠው ወደ የክፍላቸውም ነበር የገቡት። ታዲያ በዚህ ቅጽበት እንግዲህ ቤቱ እንደዛ በሳት ነዶና ተንቦግቦ ውሃ ምግብ ካልሰራሽልኝ በማለት ከለዛ ጋር እንግዲህ ሰጥ አገባ ትገባለች። ለዛም ሙዚቃውን እያዳመጠች ነው። ምንድን ነው ምን አመጣሽ ትላታለች። እንግዲህ እኔ እርቦኛል፣ የምበለው ነገር ያስፈልገኛል፣ ተነሽና ምግብ ስሪ፣ ያለዛን እናቴን የምደውለው አባቴ በጣም ተቆጥቷል እና እናቴ ደግሞ እሱን አትፈራውም በማለት እንግዲህ ውሃ ለለዛ የነገረቻትም ነገር ነበር። ለዛም ውሃ ይህን ያክልማ ሞኝ መሆን የለብሽም፣ ምን አስበሽ ነው? ሲጀመር እኮ አባትሽ ደውሎ አላለንም፣ አርፋችሁ ተቀመጡ ክፍላችሁ ለተወሰነ ደቂቃ ነው እንጂ ያለን ሌላ ነገር የለም፣ ምንም የምትደውይላት ምክንያት የለም በማለት ስልኩን ላለመስጠት ብትታገልም እሷ ግን እደውላለሁ በማለት ስታስቸግራትም ነበረ። ነገር ግን ለዛ በተለያየ ምክንያትና ያው ውሃ ልጅ እንደመሆኑ አንጻር የእሷን ደካማ ጎን በመጠቀም እንግዲህ ችግር የለውም በማለት አባብላ እንዳትደውል አድርጋታለች። እና ምግብ ተነስታ ሰርታ ለመምጣት ተገዳለች። ማርታም እንግዲህ ከመኝታ ክፍለ ከገባች በኋላ ከዚህ ቤት ከሆነ ወራቶች በኋላ የሆነ ትልቅ ከባድ ችግር እንደተፈጠረ ጠርጥር ያለው እርግጥም የገባ ነገር አለ። ነገር ግን ይህንን ነገር አላስጨንቅም፣ ራስክም ደህና ከሆንክ በኋላ ትነግረኛለህ ብዬ ዝም ብዬ ያለፍኩት። ምንድን ነው ደግሞ ዛሬ እንደዚህ እሳት ያደረገ ነገር? ይህን የሚያስጨንቅን የሚያስፈራን ነገር ትናገራለህ ወይስ ደግሞ ሁልጊዜ እንደተጨነክና መላ ቤተሰቡን እንደበጠበጥክ ትኖራለህ? የሚል ሁለት አማራጭ ሰጥተዋለች ለደረጀም። ደረጀም በወቅቱ ምንም ችግር የለውም እኔ እስካሁን ተጨነቅኩ ተጠበብኩ፣ ካሁን በኋላ እኔ ብቻዬን ይህንን ያክል ሸክም መሸከም የምችልበት አንደበትም ሆነ አቅም የለኝም። ስለዚህ ማርታ ባለቤቴ ከሆንሽ ሁሉን ነገር አብረን ልንሸከም ግድ ይለናል፣ እናም እነግርሻለሁ የሚል ዜና ያሰማታል። ማርታ በዚህ ጉዳይ ምን የሆነ የዜና በማለት ሰፍ ብላ እየጠበቀችው እያለ ነገር ግን እሱ ነገሩን ቀየስ አደረገና አይ ዛሬ አይደለም የምነግርሽ ግን ልክ በጣም የሚያስፈራ ከባድ ከነብርም በላይ ከአንበሳም በላይ ከቀበሮም በላይ እንዲሁም ደግሞ ቀበሮ በጅብና በአንበሳ መንጋጋ ልትበላ ስትል እንዴት አድርጋ ማምለጥ እንዳለባትና ከመለጠች በኋላ ምን አይነት ወጥመድ ውስጥ እንደሚገጥማት አድርገሽ አስቢው የሚል በጣም የተወሳሰበ ነገር ነግሯታል። ማርታ ነገሮቹ ውስብስብ ባሉባት ምን ይሆን ይሄ ነገር? እንዴት ነው ይህን ያክል ነገር የምታስጨንቀኝ? ለምን በቀጥታ መናገር የፈለግከውን ነገር አትናገርም? የሚል ምላሽም ሰጥተውም ነበረ። እሺ በይ አሁን አረፍ በይ ደክሞሻል በማለት እንግዲህ አረፍ እንድትል ካረጋትም በኋላ እሱ ግን ሊያርፍ አልቻለም። ነገር ግን ደብዳቤ ላይ እያንዳንዱ ጽፎላታል። ማርታ በተኛችበት ቅጽበት እንግዲህ ደብዳቤ እዚህ በፊት እንግዲህ በስህተት ዳጣ ልጁ እንደሆነች እና እንዲሁም ደግሞ ሰላም አሁን ላይ እያረገዘችው የእሱ ልጅ እንደሆነ ይህ ሁሉ ነገር ህልም ነው ብዬ ራሴን በተለያዩ ነገሮች ብደልልም ነገር ግን ህልም እንዳልሆነ አሁን ላይ አረጋግጫለሁ። እናም ይህንን ደብዳቤ የምጽፍልሽ እኔን በህይወት ስለማታየኝና ስለማታገኘኝ ነው። ማርታ እስከ ዛሬ አብሬያቸው በነበሩት ጊዜያቶች መካከል እንግዲህ ከአንቺ ጋር ያሳለፍኳቸው ጊዜ በጣም ደስ የሚሉና ደስ የሚሉ ነበሩ። በምንም ሁኔታ ልተካቸው አልችልም። አሁን ላይ ግን ነገሮቹ ከአቅሜ በላይ ስለሆኑብኝ ይህንን ደብዳቤ ጽፌ ለአንቺ ለመስጠት ተገድጃለሁ የሚል ደብዳቤ ጽፎላታል። ታዲያ ይህንን ደብዳቤ እንግዲህ እያንዳንዱ ሚስጥሮችን ጽፎ ካስቀመጠም በኋላ ነገር ግን በማርታ እጅ እንዲገባ አልፈለገም። እንዲሁም ደግሞ ደረጀ ነው የጣፈው የሚል ጽሑፍም እንዳይሆን ከተኛችበት ከትራሷ ስር ነበር አስቀምጦላትም የወጣው። ማርታም እንግዲህ ነገ ከነገርከኝማ ምንም ችግር የለውም በማለት ወዲያውኑ ወደ መኝታ ክፍሏ ሄዳ ነበር የተኛችው። ነገር ግን ደረጀ እንቅልፍ ሊወስደው አልቻለም። ያንን ደብዳቤ ከጻፈም በኋላ ማርታ በፍጥነትና በተሎ ታገኝበታለች ብሎ ካሰበው ቦታ ይህንን ደብዳቤ ጽፎ አስቀምጦላታል። ታዲያ እሱ ምንም አይነት እንቅልፍ ስላልተኛ ወዲያውኑ ብድግ ይልና ማርታ እንደተኛች ካየም በኋላ እንግዲህ ወደ መታጠቢያ ቤት ሄዱ። በጣም ትልቅዬ ገመድ የሆነ ነገር ይዞ ራሱን ለማጥፋት ይሆን እንግዲህ አበጌን ጥፍር አድርጎ ወደ ውጭ ሀገር ለመላክ ብቻ ያለው አማራጭ ገመዶችን ይዞ በዛ አካባቢ መንቀሳቀስ ነበረ። በሌላ በኩል ናጣና ዳጣን እንግዲህ ከዚህም በኋላ ያሉትን ነገሮች እንርሳቸው፣ ይህንን ሁሉ ጭቅጭቅ ረስተን ለምን የራሳችን ህይወት መኖር አንችልም? እባክሽ ምን ተፈጠረ? በማለት እንግዲህ ለሰከንዶች አትጠይቂኝና እኔና አንቺ ደስ የሚል የፍቅር ጊዜ እናሳልፍ በማለት እንግዲህ ካለበት ቦታ እንደታወጠው እቅፍ አድርጎ እየተቃቀፉ እንዲሁም ደግሞ አንተ ለእኔ እኔ ላንቺ አብረንን አይዞሽ እየተባባሉም ነበረ።
እናም እንግዲህ በመጨረሻ ደረጃ ገመዱን ይዞ ደረጃ ላይ ነው መውረድ የፈለገው። እንግዲህ አበጌን በጣም የሚገባትና ያስተምራታል ብዬ የሚቀጣትን ቅጣት ንምቀጣት በማለት እንግዲህ ወደ ናታን ክፍል ከሄደም በኋላ አበጌ ያልጠበቀችው ነገር ነበር ያገኘችው። እሷ በሩን ከፍቶ ልጅ ይቅርታ ይላታል መስሏት ነበር። ግን እሷ እንዳሰበችው ሳይሆን ደረጃ የፈለገው ነገር ነበር አይሆንም። ይህን ገመድ አየሽው አይደል? በዚህ አነቄ ነው የምገልሽ የሚል ዛቻም እንግዲህ ሰጧትም ነበረ። ነገር ግን ወዲያውኑ ለእሷ የዛተውን ወደ ራሷ አንገት ነበር ጠምጠም ያደረገው። ይህኔ አበጌ በጩኸት ክፍሉን ቅውጥ እያደረገችው ነው። እኔ አስተምርሻለሁ፣ በቁም አይደል የምገኝ አንቺ በይቻየው። ከዚህም በኋላ ያላባት ስትኖሪ ምን አይነት ስሜት እንደሚሰማሽ ታውቂያለሽ በማለት እንግዲህ ወዲያውኑ ራሱን በገመድ ሰቅሎ ይገኛል። ደረጃ ይተርፋል ወይስ ደግሞ እንዴት ሊሆን ይችላል? የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።